ታናሽ እህቴ ዴዚ ፈጣሪ ያጽናናሽ፣ ልብ ይስጥሽ። የእውነቴን ነው የምላችሁ። ለዴዚ እንደዚህ አይነት ምክር ነው መስጠት ያለባችሁ። ትዕግስት ይስጥሽ። ያረገሽው ልጅ ደግሞ ፈጣሪ እመቤቴ ማርያም በሰላም ትገላግልሽ። እንደዚህ አይነት ምኞት ነው የምንመኘው እኛ። እየመጡ ይሳደባሉ፣ ይሰድቧታል፣ ይረግጧታል። እናቷን ማጣቷ አንሶ የእናንተ ሸክም ደግሞ ከባድ ነው። የምሬን ነው የምላችሁ። እኔ ለዴዚ አንድ አጠር ያለች መልእክት ማስተላልፍላት፣ ዴዚ ሁሉም ሰው በቤት ውስጥ የሚያጣው ነገር ይኖራል። የሰው ልጅ ይሞታል። ለአንቺ ግን እግዚአብሔር የፈቀደልሽን እንድትኖሪ ልጅሽንም በሰላም እንድትገላገይ መልካም ምኞትን ይመኝልሻለሁ። እመቤቴ ማርያም በሰላም ትገላግልሽ። ሌሎቹ ግን ያው ቫይብሬተር የሚባለው ሁለት ልጆች ወልዶ ሚስቱ እዛ እየተጨነቀች ሚስቱን ፈቶ ስለ ዴዚ እናት የተቆረቆረ መስሎ ዴዚን ይሳደባል። ብልግናውን ይዩት። የራሱን ልጆች እኮ በትኗል። በፍርድ ቤት ክስ ላይ ነው ያለው። በጣም አረመኔዎች ናችሁ። ከእናንተ ጋር ተቀላቅሎ የሰው ልጅ አማራ መባል በጣም ነው የሚያሳፍረው። እና ንቁ ነው የምላችሁ። እኔ አሁን የአማራ ልጆች እንድትነቁ ነው ይህንን ነገር የምነግራችሁ። መንቃት አለባችሁ። በእነዚህ አይነት ሰው ስማችሁ መጠራት የለበትም። ከነዚህ አሁን እነዚህ ቁጭ ብለው ሲያወሩ ዝም ብላችሁ ቤታቸው ከገባችሁ መሳቀቅ ነው ያለባችሁ፣ መሸማቀቅ። እኔ እሸማቀቃለሁ ከነዚህ ጋር ብሬ ፍጹም ነው የማልቀመጠው። ምክንያቱም ያሳፍራላ የሚናገሩት ንግግር። ያ መንቃት አለባችሁ። እስቲ ነቃ ነቃ ያላችሁ ሰዎች ገብታችሁ ሀሳብ አስተያየት መስጠት ትችላላችሁ። ያልነቃ ግን ስትነቃ ቁጭ አድርጌ እመክርሃለሁ። ሄለን እግዚአብሔር ይመስገን። አማራ ነሻ? ኦፍ ኮርስ ምን ጥያቄ አለው? በእንደነዚህ አይነት ሰዎች መጠራት ትፈልጊያለሽ? ቆየሁኝ እኮ ጃፒ ከእንደነዚህ አይነቶች ጋር እንትን ካልኩኝ አልደመርም ብዬ ካልኩ ቆየሁ። አሁን አይደለም ቆየሁኝ። አሁን አንቺ አሁን ሀሳብ አስተያየትሽን በእንደዚህ ያደረጉት ነገር ትክክል ነው ትያለሽ? ያ በጣም ማርያምን፣ እኔ ዛሬ አጋጣሚ ስራ ቦታ ሆኜ ነውና እንደውም ፖስት አድርጌያለሁ። መጀመሪያ ላይ ምን መሰለ ሮሚ ቤት ገብታ አንድ ሴትና አንድ ወንድ ልጅ ሲናገሩ ሰማሁና አዘንኩኝ። ከዛ ልክ ብሬክ ስወጣ ሪከርድ ደግሞ ሳይ ልልቲ ቤት ገብተው ደግሞ እነዛው ሰዎች ሲናገሩ አውቀው የሆነ ተንኩል ተፈጥሮ እርስ በርሳቸው ምናምን መስሎኝ ነበር። አሁን ግን ስሰማ እርግጠኛ እንደሆነ ሳይ በጣም ነው ያዘንኩት። እና እንዳልከው ይህች ቅድም ቪዲዮ እያየሁ ነበርና እኔ ግን አንድ ግን ምነግርህ እነዚህ አሁን የጠራቸው ምንም እንደ ሰው የማይቆጠሩ ጆከር ብትል እቺ ብትል ያቺ ማናት ነፍጠኛ ምናምን ብትል የመጨረሻ ቆሻሾች አማራን ጭራሽ የማይወክሉ ጭራሽ ምንም በቃ ምን እንዴት ኑሯቸው የዞረባቸው አይታል ጃፒ። ስለ ከነዚህ ጋራ ሲጀመር አንተ ራሱ እንደመነጋገር የለብም ለምሳሌ እንዳለ ሲያሰው ህይወታቸውን ዝም ብለህ ተመልከታቸው። ሁሉንም ብታያቸው በቃ የወረዱ ቆሻሾች ጭራሽ ከሰው ነው የተወለዱት እስከምትል ድረስ እኔ አሁን በእናቴ ወለዬ ነኝ፣ ግን ምንም እንደዚህ አይነት ማህበረሰብ ሲመጡ ያለው ሄጃ ቃለሁኝ በጣም ስርዓት ያላቸው ነው። ግን አሁን ደግሞ እዚህ ጋር ቀደም ስትናገም እንደሰማው ጃፒ ከንተን የመጡና ብለ ሌላው ማህበረሰብ እነዚህን አይወክሉም። እዚህ ላይ ያሉት እነዚህ የጠራቸው ምንም እናትና አባታቸውን እንኳን አይወክሉም። እንኳን አይደለም ማህበረሰቡን የወለዷቸው እናትና አባትን አይወክሉም። በጣም ቆሻሾች ናቸው። እቺ ህፃን ልጅ እኛ ልጆች እያለን እንዴ ወንድማችን እያጋጫረ እንዴ ከወንድ ጋር ለምን ታያችሁ ነው እየተባልን ያደግነው? እናት ተገርፈን አይደል እንዴ ያደግነው? ምን አዲስ ነገር አለ? ገና ህፃን ናት። ገባ በቃ የእናቷን ነገር ልትቀበል አልቻለች። ሁላችንም እናትና አባትን የሚጠፋ ሰው አለ። ምን ይቅርታሽ አንድ ደቂቃ ብቻ ላወራና ጃፒ በእናት ፎቶ ናታንሶ ቫይብሬተር አሁን በጣም ባለጌና ቆሻሻ እንደሆነ አይተዋል። ከታች የሚጽፉ
በሴትዮዋ ያለ እኔ አላየሁ ምንም። ግን ይኸውልህ ጃፒ ፎቶን ተው፣ የራስህ ሰው ምንም ዌብሳይት እኔ አንድ ነገር ዌብሳይት እኔ ጠይቀህ የእሷን ፎቶ አንሰዋል ካደለ ግን እሷ ቪዲዮ ላይ ወጥታ የተናገረችው ሰምተዋል? አይደለም አልሰማሁም። ምንም አልሰማሁም። እሱን ታየውና በቃ እሱን ብትሰማው ማለት ነው በጣም ታዝናለህ። ቆይ አንተ ባለጌ ነህ እንዴ? አንተ ዌብሳይት ቆይ አንዴ አዳምጪ። ዌብሳይት ባለጌ ነህ እንዴ? ኖ እኔ በምን አምናለሁ መሰለህ ጃፒ፣ ስድብ ምናምን አላምንም። ኖ አይደለም። ባለጌ ነህ ወይስ አይደለም ነው ጥያቄ። አይደለም። ኦኬ ካልሆንክ ከአንድ ጥያቄ ጠይቀሃለሁ፣ አንድ ነገር አሳያለሁ፣ ከዛ ትመልስልኛለህ። እሺ ቆይ ላሳይ። መጀመሪያ አንሳ አልከኛ። አንተ እውነተኛ አማራ ስለሆንክ አንሳ ብለህ መጣ እኔ ጋ። ይህን ነገር ላሳይህና ኦኬ ለምን አንተ ሄደህ አልጠየክም? ይሄንን ይታያል። ቆይ ላሳይህና ኦኬ ይሄንን ለምን አልጠየክም? ሄደህ አንሺ ብለህ ጃፒ። እናቴ ትሙት አላየሁትም፣ ግን ባይ እጠይቃታለሁ። ለምንድን ነው ታዲያ እኔን አንሳ ትላለህ? እንደ አንተ እኮ አላይ እግዚአብሔር አሁን አንተ እናቴ ትሙት አልኩ። እንደምን ሾፈው ነው ጃፒ። እናቴ ትሙት አልኩ፣ አላየሁም። እያሳየው ነው አልኩ እኮ። ኦኬ እላታለሁ። እንዳትል ማን ነው? እኔ ምን አባታቸው ተሰብስበው ነው የምፈልጋቸው? አይ ስላልከኝ ለምን አልከኝ ነው። ገብቷል? ለምን አልከኝ? ሌሎቹስ ያደረጉትን ምን አባታቸው አገባቸው? እኔ አሁን አንተም ማከብር የራስ ቦታ ሊኖርህ ይችላል። አንሳ ትለኛለህ እንደ አንተ መተኔን። አሁን አየህ፣ ለዚህ ነው ማስቀይማችሁ ሁላችሁንም። እኔ እኮ ጃፒ ያልኩህ መሰለህ። እኔ ልንገርህ፣ ቆይ አንዴ። አሁን ያንተንም ፎቶ ለምን አንተ መተህ አንሳ ትለኛለህ? ለምን ትለኛለህ? ምን ስለሆነ ያንተንም ፎቶ ማድረጋቸው ትክክል አይደለም። አያገባኝም። የኔን 24 ሰዓት ያድርጉ። እኔ የተማርኩ ሰው ነኝ። ገባ? እነሱ ስላደረጉ የወሎ ህዝብ እንደዚህ ነው እየተባለ እንዲወራ ስለፈለጉ ያርጉት። ምክንያቱም እኔ ወለየ ሆኜ ወለየዎች ናቸው ወለየነን ብለው የመጡት ማለት ነው ዲቃላዎቹ። የወሎ ማህበረሰብ ዝቅ ማለት ስላለበት፣ የወሎ ማህበረሰብ በተሳዳቢ መቆጠር ስላለበት፣ የወሎ ማህበረሰብ የሴት ልጅን ገበና ያወጣል፣ የህፃን ልጅ ፎቶ ይለጥፋል መባል ስላለበት እንደዛ መጥተው ተደራጅተው ሆን ብሎ ይህንን ማህበረሰብ ለማጥቃት አስበው ስለሆነ ያንን ማህበረሰብ ማንቋሸሽም ዝቅ ማድረግም መብታቸው ነው ነው ስለሚያደርጉት እኔ ምንም አያገባኝም። ግን እነሱ በሰሩት ስራ ትክክል አይደሉም እያልኩ ነው። ጃፒ በእነዚህ ልጆች የተነሳ ማህበረሰብን የሚወቅስ ሰው ካለ ከነሱ የባሰ ድንጋይ ነው። እነዚህ አይወክሉም፣ በፍጹም ሊወክሉ አይችሉም። ከታች ግሪሳ ሆነው የእስልምና እምነት ተከታዮች ወለዮቹ ግሪሳ ሆነው በእንትና ትቀናለ እንትና አይደለም። አሁን በተናገርከው ነገር ሳሳይ ለምን ፌር የሆነ ሀሳብ አትሰጥም? ለምን እሱንም ማድረግ የለባቸው ናቸው ለምን አትልም ታዲያ? ትክክል አይደለም ማድረጉ አልኩኝ እኮ ጃፒ። ቆሻሻ ነች አትልም እንዴ? ቆሻሻ ነች አትልም? ስድብ ይቅርብዬ ነው እንጂ ትክክል አይደለም አልኩኝ። ትክክል ነች አላልኩም እኮ። እሱም ትክክል አይደለም አልኩ። እንዲህ ማድረግ አያስፈልግም። በሷ በኩልም ትክክል አይደለም። አንተን ፎቶ ማድረግ ትክክል አይደለም። እሷን ፎቶ ማድረጓ ትክክል አይደለም። ከዚህ የሚመርጠው ግን ተከባብረን፣ እኛ እኮ አንድ ሰዎች ነን። እኛ አሁን እኔ ምሳሌ አንተን ብሰድብ ወይ አንተን ብሰድብ ሌላ ሰው ነው ወጣ እንትን የሚልብን። ለምንድን ነው ማንከባበር እርስ በርሳችን? እኔ አሁን በላይ ወያ ይኸውልህ 10 ይጽፋላል። እኔ ሚት ማድረግ እችላለሁ፣ ግን አላረገውም። ለምን የናኩት ሰው ትዝ አይለኝም። ከናኩኝ እግዚአብሔርን የምልህ አሁን እኔ በጣም ከሚገርም ነገር ማነህ ዌብሳይት አንተ ከወሎ ማህበረሰብ መጣው ብለህ ምናምን ስታወራ ሰምቻለሁ የሆነ ጊዜ ላይ። የወሎ ማህበረሰብ ግን ዝቃጭና የወረደ ቆሻሻ እንደሆነ እያሳወቁት ነው እያልኩ ነው። ወንድ ልጅ ቀሚስ ያለብሳሉ። ማነው ፍቅሩን ተዋግቶ በቃ አልተመቸውም ሲቀየስ ቀሚስ አልብሰው ይለጥፉታል። ወለዬ ሰለጠነ እንዲባል ማለት ነው። ለባንጋሊ እኮ ነው 50 ድርሃም እየከፈሉ አረብ ሀገር የሚያሰሩት። እነሱ እውቀት የላቸው፣ ማሰራት አይችሉም። በባህር ነው የገቡት እዛ።
ያኛውም ፍየል ጠባቂ ዘገየ ገብረ ጻድቅ የሚባል የአባቱን ማህበረሰብ ከርቶ በቃ በእናቴ ልጠራ ብሎ ነው የገባው ወደ ወሎን አንቋሸሹት ነው የምልህ። ወሎን በጣም አሰደቡት፣ አስረገጡት። እኔ ነገር መቆም አለበት ነው እያልኩ ያለሁት። እናንተ ለምን ረማ እኛ ካንተ ጎን ነን ጃፒ፣ ካንተ ጎን ነን። እኔ ጃፒ በነገርህ ላይ ብዙ ጊዜ አዳምጣለሁና እነሱ የሚፈልጉት ምንድነው? ይሄ ግሪሳ በቃ እንዲህ አለ። አሁን እኔ ጆከርን ደጋፊ ነበርኩ በነገርህ ላይ ማለት በቃ ለአማራ የቆመ ብዬ በማስብበት ሰዓት ማለት ነው። ግን ቁጭ ብዬ ስሰማው ማለት ነው አሁን አንተ እንዳልከው ማይም ነው እንጂ ምንም አሜሪካ ቁጭ ብሎ አረብ ሀገር ያለ ሰው ይፈራል። ስድብ ነው ሌላ ምን ያመጣል? ስድብ ነው ቢሳደብ ሌላ ጫፍን ይነካል።